ውድ ወዳጆቼ በቅርቡ በፍልስጤም የሚገኘው የገሊላ ባህር ወይም ሲ ኦፍ ጋሊላ ድንገት ተአምራዊ በሆነ መንገድ ቀይ ጥላ ወዳለው ነገር ተቀይሯል። ውዱ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ሐይቅ በተመለከተ አንድ አስፈላጊና ወሳኝ ትንቢት ቀድመው ተናግረዋል። ብዙዎችም ይህ የመጨረሻው ቀን መድረስ ልዩ ምልክት ነው በማለት ወስደውታል። ይህ ብቻ አይደለም። የአይሁድና የክርስቲያን ሊቃውንቶችም ቶራህና መጽሐፍ ቅዱስ ሁለቱም መጽሐፎች ስለ ገሊላ ባህር ደም የመሰለ ቀይ ቀለም እንደሚይዝ ትንቢት መነገሩን ይገልጻሉ። ይህንን ክስተት የተመለከቱ ሰዎች በፍርሃት ቆፈን ተይዘዋል። ሆኖም በተመሳሳይም ተደንቀዋል። ይህ ተራ ሳይንሳዊ ክስተት ነው ወይስ የምጽአቱ ቀን መቃረብን የሚያሳየው የእጁጅና መእጁጅ የጉግና ማጉግ ቀን እየተቃረበ መሆኑን የሚያሳይ ምልክት ነው? የመጨረሻውን ቀን መቃረብ ዋና ምልክቶች መሃል አንዱን በአይናችን ፊት እያየን ሲሆን ወይስ ይህ ተራ ገጠመኝ ነው? ወይም ምናልባት በአያሉ አላህ የተላከ ኃያል ማስጠንቀቂያ ነው የሚል ጥያቄ እየተነሳ ይገኛል። እነዚህን ሁሉ ነገሮች በዛሬው ቪዲዮአችን ላይ እንዳስሳለን። ስለዚህ ቪዲዮውን እስከ መጨረሻው ድረስ መመልከታችሁን እርግጠኞች ሁኑ። ጠቃሚ ሐሳባችሁንም በኮሜንት ሳጥኑ ውስጥ አጋሩን። አሰላሙ አለይኩም ውድና የተከበራችሁ ተመልካቾቻችን፣ መስከረም ማለትም ሴፕቴምበር በገባ የመጀመሪያው ሳምንት በዕለተ ሐሙስ ሙሉ ዓለምን ያስደነገጠ ትዕይንት በፍልስጤም ሀገር ውስጥ ታየ። የታይቤሪየስ ሐይቅ በተጨማሪም የገሊላ ባህር በመባል የሚታወቀው ባህርና ከየእጁጅና ማእጁጅ ከጎግና ማጎግ ጋር በተገናኘ በእስላማዊ አስተምህሮት ውስጥ የተጠቀሰው ባህር ድንገት ቀይ ወደ መሰለ ቀለም ተቀየረ። ተወዳጁ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አንዲት ጠብታ ውሃ እስከማይቀር ድረስ ጉግና ማጉግ ወይም የእጁጅና ማእጁጅ ጠጥተው የሚጨርሱት ሐይቅ በማለት የገለጹት ይህንን ሐይቅ ነው። ለዛ ነው አንድ ሙስሊም የሆነ ሰው ስለዚህ ሐይቅ በሰማ ቁጥር ወዲያውኑ ስለ ፍርዱ ቀን መቃረብ የሚያስታውሰው። በዛ ቀን ሰዎች ንጹህ ሰማያዊ የነበረው ውሃ ወደ ቀይነት ሲቀየር በአይናቸው በብረቱ አዩ። ልክ ደም በስሩ የሚፈስ ይመስል ውሃው ፍጹም ሲቀላ አዩ። ብዙም ሳይቆይም በዛ የነበሩት ሰዎች የሞባይል ስልካቸውን አውጥተው ቪዲዮ መቅረጽና ፎቶ ማንሳት ጀመሩ። ወዲያውኑም አፍታ ሳይቆይ ዜናው በእያንዳንዱ የዓለም ጥግ ደረሰ። አንዳንዶችም ይህ የፍርዱ ቀን መቅረብ ምልክት ነው አሉ። ሌሎቹ ደግሞ በፍርሃት የጉግና ማጉግ ወይም የየእጁጅና መእጁጅ መምጫቸው ጊዜ ደረሰ እንዴ በማለት ጠየቁ። በርካቶችም ይህ ነገር እውነት ከሆነ በፍጥነት ንስሐ መግባት አለብን በማለት ጻፉ። ሙስሊሞች ብቻ አይደሉም፣ የክርስቲያኑ ዓለምም እንግዳ በሆነ ፍርሃትና ስጋት ተይዟል። የመጽሐፍ ቅዱስ ተከታዮች በፍጥነት በአላህ ትእዛዝ በነብዩ ሙሳ ወይም ሙሴ አለይሂ ሰላም ዘመን የአባይ ወንዝ ወደ ደም የተቀየረበትን ያንን ተአምራዊ ገጠመኝ አስታወሱ። በዛ ጊዜ ፈርዖንና ህዝቡ እውነቱን ክደው ነበር። ከዛም ደም የመሰለ ቀይ ወንዝ በእነሱ ላይ በተከታታይ የሚወርደው ቅጣት የመጀመሪያ ማስጠንቀቂያ በመሆን መጥቶባቸው ነበር። በክርስቲያኖች መሃል ይህ ሐሳብ በፍጥነት ነበር የተስፋፋው። የገሊላ ባህር መቅላት ተመሳሳይ አይነት ማስጠንቀቂያ ሊሆን ይችላልን በማለት ይጠይቃሉ። በርካታ ቄሶችና ሃይማኖታዊ ምሁሮች በአደባባይ ይህ ትዕይንት ከመጽሐፍ ቅዱሳዊ ትንቢት ጋር እንደሚገናኝ እየተናገሩ ይገኛል። በተለይ የዮሐንስ ራእይ በመጨረሻው ቀን ባህርና ወንዞች ደም ወደ መሰለ ቀይነት ይቀየራሉ የሚለውን ትንቢት በመናገር ይህ ብቻም አይደለም፣ በወንጌል ላይ የተገለጹ ሌሎች ገጾችም በሰማይ ላይና በምድር ላይ ስለሚኖሩ አስደናቂ ለውጦችም ይገልጻሉ። አንዳንድ የክርስቲያን ሰባኪዎች ይህ ተራ ሳይንሳዊ ክስተት አይደለም፣ ይልቁንም ትንቢታዊ ማስጠንቀቂያ ነው ብለው እስከ መናገር ደርሰዋል። ከመለኮታዊው ቅጣት በፊት ያለ የመጨረሻ ማስታወሻ፣ በእነሱ መሰረት ከኃያሉ አላህ ዘንድ የመጣ ግልጽ ምልክት ነው። የሰው ልጆች መንገዳቸውን እንዲያስተካክሉና ለመጪው ዓለም እንዲዘጋጁ የሚገፋፋ ምልክት ነው። የክርስቲያን ሚዲያዎች የአባይ ወንዝ መቅላት በአንድ ወቅት አጥፊ ቅጣትን በፈርዖን አገዛዝ ላይ ይዞ ከመጣ የገሊላ ባህር መቅላት ዓለም ወደ ሌላ ትልቅ ቀውስ እያመራች ስለመሆኗ ምልክት ይሆን በማለት በንቃት በጉዳዩ ላይ እየተወያዩበት ነው። ሊቃውንቶች ጉዳዩን በነብዩ ሙሳ አለይሂ ሰላም ጊዜ ከተፈጠረው ክስተት ጋር ትይዩ አድርገው በመተንተን ያኔ ደም የመሰለው ቀይ ወንዝ የፈርዖንን ኃይልና ስልጣንን ጨፍልቆታል።
እናም አሁን የገሊላ ባህር መቅላት በዛሬ ጊዜ ላሉ አምባገነን መሪዎችና ኃጢያተኛ ሀገራቶች ግልጽ ማስጠንቀቂያ በመሆን ሊያገለግል ይችላል እያሉ ነው። በርካታ ቄሶችም በመጨረሻው ዘመን በመሬት ላይ እንግዳ የሆኑ ምልክቶች ይታያሉ፣ የውሃ እጥረትም ይኖራል፣ ሰዎችም በፍርሃት ይሰደዳሉ፣ በውጥረት የሚጠለሉበት ቦታ በመፈለግ የሚሉ ነብያዊ ትንቢቶችን ያስታውሳሉ። ለዚህ ነው በክርስቲያኑ ማህበረሰብ ውስጥ የሚኖሩ በርካቶች የገሊላ ባህር መቅላት የአዲስ ዘመንን መቃረብ የሚያመላክት ምልክት ነው በማለት እያወጁ የሚገኙት። ይህ በእንዲህ እንዳለ የአይሁድ ራባዮች ይህንን ክስተት የመሲሐቸውን መምጫ መቃረብ የሚያሳይ ምልክት አድርገው እየተረጎሙት ነው። የሃይማኖተኞቹ ሰርክልም እንዲሁ ተንቀጥቅጧል። ጥንታዊ ጽሑፎቻቸው ወንዞችና ሐይቆች ወደ ቀይነት ሲቀየሩ የሚጠበቀው አዳኝ መምጫው ቅርብ ነው በማለት ስለሚገልጽ፣ ነገር ግን የሚያስደንቀው ክፍል ይህ ነው። እነርሱ የሚጠብቁት መሲህ በሙስሊሞች መሰረት ከደጃል ውጭ ሌላን አይደለም። ስለዚህ አስፈሪ ፈተና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥብቅ አስጠንቅቀውናል። የአይሁድ ሃይማኖታዊ መሪዎች በተደጋጋሚ እነዚህ ምልክቶች የመጨረሻው ዘመን ትንቢቶች ናቸው በማለት አጽንኦት ሰጥተዋል። እናም በእነሱ አመለካከት የውሃዎቹ መቅላት የደጃል መምጫው መቃረቡን የሚያሳይ ትልቁ ምልክት ነው። አንዳንድ የአይሁድ ሊቃውንቶች የታይቤሪየስ ሐይቅ ቀለም መቀየር በእርግጥም ጊዜው ሲደርስ ዓለም በከባድ ለውጥ ውስጥ ታልፋለች የሚለው ምልክት ማሳያ ነው እስከ ማለት ደርሰዋል። ግን ወዳጆቼ የታይቤሪየስ ሐይቅን ከኢስላማዊ አስተምሮ አንጻር ካየነው ይህ ተራ ሐይቅ አለመሆኑ ግልጽ ይሆንልናል። ይልቁንም ከመጨረሻው ዘመን መቃረብ ጋር የሚገናኝ ትልቅ ምልክት እንጂ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታይቤሪየስ ሐይቅን በሐዲሳቸው ውስጥ ብዙ ጊዜ ገልጸዋል። እንደዚሁም ከጉግና ማጉግ ወይም ከየእጁጅና መእጁጅ መምጣት ጋር አገናኝተውታል። በጣም በታወቀው የሰሂህ ሙስሊም ሐዲስ ውስጥ እንደተገለጸው የተከበሩት ተሚም ዳሪ ረዲየላሁ ተዓላ አንሁ በባህር ጉዞ ላይ እያሉ ከደጃል ጋር ተገናኝተው ነበር። ይህ ገጠመኛቸው ለአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነገራቸው እርሳቸውም ይህንን በማረጋገጥ ለባልደረቦቻቸው በዚህ ጉዳይ ላይ የታይቤሪየስ ሐይቅ ልዩ ጠቀሜታ እንደያዘ ተናግረዋል። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉግና ማጉግ ወይም የእጁጅና መእጁጅ በምድር ላይ ሲስፋፉ አንዲት ጠብታ ሳያስቀሩ የታይቤሪየስ ሐይቅን ውሃ እንደሚጠጡ ተናግረዋል። ለዚህ ነው ሙስሊሞች የታይቤሪየስ ውሃ ቀይ ሆነ ወይም በአንዳች ባልተለመደ ለውጥ ውስጥ አለፈ መባሉን ሲሰሙ ልባቸው በፍርሃት ይራደው። ምክንያቱም ከምጽአቱ ቀን መቃረብ ትልልቅ ምልክቶች ጋር በቀጥታ የተቆራኘው ሐይቅ ይህ ሐይቅ በመሆኑ ነው። አንድ የታወቀ ሐዲስ ጉግና ማጉግ ወይም የእጁጅና መእጁጅ በመጨረሻው ዘመን በታይቤሪየስ ሐይቅ አጠገብ ሲያልፉ የመጀመሪያዎቹ ቡድኖች ውሃውን ጠጥተው ሐይቁን ያደርቁታል። የመጨረሻዎቹ ቡድኖችም በቦታው ሲደርሱ በአግራሞት እዚህ እኮ በአንድ ወቅት ውሃ ነበረ በማለት ይጮሃሉ ይላል። ከዚህ ሐዲስ በመነሳትም ይህ ሐይቅ ስለመጨረሻው ዘመን መቃረብ ትልልቅ እና ዋና ዋና ምልክቶች መሃል አንዱ ስለመሆኑ ግልጽ ማሳያ ነው። በተጨማሪም አንዳንድ ሊቃውንቶች በሐዲስ አማካኝነት ሁኔታውን ግልጽ አድርገው ሲያስቀምጡት እንዲህ ይላሉ። የታይቤሪየስ ሐይቅ ውሃ መቀነስ በራሱ የምጽአቱ ቀን የፍርዱ ቀን መቃረብ ዋና ምልክቶች አንዱ ነው። ዛሬ በዓለም ላይ ያሉ ኤክስፐርቶች ወይም ባለሙያዎች እንኳን ሐይቁ ከቀን ወደ ቀን እየደረቀ በመሄድ ላይ መሆኑን አምነዋል። የውሃ መጠኑ ቀንሷል። የድርቁ ውጤትም በበርካታ ቦታዎች ላይ የሚታይ ነው። ይህንን ሲሰማ ሙስሊም የሆነ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከበርካታ ክፍለ ዘመናት በፊት የተናገሩት ቃላቶች አሁን የሚጨበጥና የሚታይ ገሃድ መሆኑን ያስታውሳል። ውድ ተመልካቾቻችን ኢስላም ከድንቁርና ከቸልተኝነት እንድንመለስ ካለመስማት እንድንነቃ አላህ በተደጋጋሚ ምልክቶችን እንደሚያሳየን ያስተምረናል። አንዳንድ ጊዜ በመሬት መንቀጥቀጥ፣ አንዳንድ ጊዜ ከሰማይ በሚወርዱ መቅሰፍቶች፣ አንዳንድ ጊዜ ደግሞ ልክ እንደ ታይቤሪየስ ሐይቅ ባሉ ተፈጥሯዊ ተአምራቶች ሊያነቃን ይሞክራል። በቅዱስ ቁርአን ውስጥ አላህ እንዲህ ሲል ያወጃል። እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን ይላል። ስለዚህ ወዳጆቼ የታይቤሪየስ ሐይቅ ቀለም ተቀይሮ ስናይ ወይም ውሃው ሲቀንስ
እነዚህ ክስተቶች ተራ አጋጣሚዎች ሳይሆኑ ይልቁንም ግልጽ ማስጠንቀቂያ መሆናቸውን ማስታወስ ይገባናል። ኢስላም እያንዳንዱን ለውጥ የፍርዱ ቀን መቃረብ ምልክት ነው ብለን እንድናውጅ አያስተምረንም። ነገር ግን ኢስላም የዚህ አይነት ምልክቶች ለመጪው ዓለም ወይም ለአኺራችን እንድንዘጋጅ እንዲያስታውሱን በግልጽ ያስተምረናል። የታይቤሪየስ ሐይቅ መገለጹ ጠቀሜታው ከታሪክ ወይም ከጂኦግራፊ አንጻር ብቻ አይደለም፣ ይልቁንም እምነትን ከመፈተንም አንጻር ጭምር እንጂ። ለዚህ ነው የአማኝ ሰው ልቡ የዚህ አይነት ምልክቶችን ሲያይ በድንጋጤ የሚረዳው። ስለ ሥራው አሰላስሎ ያስባል። በእርግጥም ጊዜው እየቀረበ ነው። የታይቤሪየስ ሐይቅ ማጣቀሻ በነቢያችን በሙሐመድ ሰለላሁ ዐለይሂ ወሰለም ቀድመው የተነገሩት ምልክቶች አንድ በአንድ እየተሟሉና እየተፈጸሙ መሆናቸውን ያሳያል። አሁን ቸልተኝነታችንን ትተን ወደ ኃያሉ አላህ መመለስ ያለብን ጊዜ ነው። ለዛሬ እዚህ ላይ ያበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ አላህ ሐፊዝ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።